እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? አርሰናል ዋንጫውን ቢበላው ቆርቆሮ ነበር። አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር ይኸው 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናቸው። ይኸው ወያላ ራስ ወያላ ሁላ በጣም ይውላችሁ ተቃጢ በቃ የሆነ ነገር ውስጥ እዚህ ጋር እያረረ ነው። ጨጓሬ ነው የምላችሁ። በቃ አብርኩኝ። ውስጣችሁ ተጉርቶ ያውቃል አይደል? በቃ ተሰማኝ ዛሬ። ራይስ ማጋሌሽ እና ሳሊባ ግን እናንተ አይገባችሁም። እሺ እግዚአብሔርን ውስጤ በቃ ለፈረዳ ነው። አረ ወይኔ እሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ። ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፖን ብትመጣ መረገጣችን አይቀርም፣ ብናጠውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ። ጀማው አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀማው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በሁለት ፍሬን የተቋቋምኩት ስለሚቻል በላው። እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ ብላ ብላ ጾም ነው ብላ መቼም የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራባኦ ካፑን ወደ ላይ ከፍ አድርጎ ሳሙ። የአራዳ ልጆች ፈርስታፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል የአራትዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለ3 ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብርኤልና ሳሊባ ብቻ ወን ያላችሁ፣ ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም።
ሁለት ጨዋታ ፕሪሚየር ሊጋቸው ወጣ፣ ሁለት ጨዋታ ማድሪድ ሁለት ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2-2 ያሸንፈናል። ማን አትችሉም እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም ተጫዋቾቻችን። አህያ ናቸው፣ አህያ የመጨረሻ። እኔ በጣም ነው ያቃጠሉ። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው፣ እንደ ዝልዝል ሊያደርገን። እኔን እንዳትናገሩ እንዳለ እዛ 11ዱንም ያርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ። እሺ ተሸንፈናል በሲቲ ባይዘው ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩን ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። የአርሴናል ደጋፊዎች እኔ በጣም አዝናለሁ። ምክንያቱም በጣም ደስ ብሎኛል። ሲቲዝንስ ይላል። በቃ ሲቲዝንስ አረጋጋልኝ። አሁን ገብቷል። ይህ ዓመት ከዚህ በኋላ የተስተካከለ የተደላደለ ዓመት እንደሚሆን ተስፋ አደርጋለሁ። ተረጋጋ። አሁን እኔ ደስ ብሎኛል። ሻምፒዮን ይላል። በቃ ሲቲ የካራባኦ ካፕ ሻምፒዮን ሆነ። ከዚህ በላይ ምን የሚያስደስት ነገር አለ? በጣም አዝናለሁ የአርሴናል ደጋፊዎች፣ ምክንያቱም በጣም ስለተደሰትኩኝ ነው። በቃ በጣም ስለተደሰትኩኝ ማለት ነው። በጣም አዝናለሁ። ደርሰ የሚዜ መሆን የለመድከው ነው። አዲስ ነገር አለ። መተህ ቲክቶክ ላይ እንዳታካብድ። በቃ የለመድከው ነው። ሰበር ዜና! 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛዋ ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ፣ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። አርሰናል እንዳንተ እኮ ታይሰን አይዘርርም። ታይሰን ፕራይም እንደዚህ በጠረባ የሚጥል እኔ ወላሂ ኳስ በማታይ ሰው ግን በምን አንተ እድለኛ ሰው ነህ። ቤተሰብ ከጋንጃ ምናምን አይደለም አንደኛው ትውልድ ገዳይ ኳስ ነው። በቃ ኳስ ሰው በጤናው እንዴት አንድ ኳስ ቁጭ ብሎ 90 ደቂቃ ደግሞ ትላልቅም ሰው ያል ቁጭ ብለን እናያለን ኳስ ማለት አሁን በምን ሂሳብ ነው ሲቲ ያሸነፈ? ሂንካፔ አርቴታ እኔ በጣም ያናድደኝ ፓርት ሂንካፔ ቢጫ ካርድ እያለበት ማለት ነው። እረፍት ላይ እዛው መቅረት ያለበትን ለደቂቃዎች ረፍራፊ ሁለቱም ቤት በኩል ነው ክሮስ የተደረጉት። ሂንካፔ እንደው አላህ ሲረዳን ሴሜኒዮ አላህ አዘነልን እንጂ እኮ ፈራ። በቃ በጊዜ ነው ዋንጫ ነው ሪስክ መውሰድ በመጣ በአመቱ አርሰናል ዋንጫ ማሳጣት ስለማይፈልግ ሪስክ ወሰደ፣ ፈራ፣ ተለጠለጠ። ኢና ሊላህ እኔ ጀሞ ዛሬ አርሰናል ምን ነካው እንዴ? አርሰናል የት ነው የምናውቀው? ምን አይነት ፈጨጭ የሆነ ቲም ነው ዛሬ ያየነው? የመጨረሻ ወራዳውን አርሰናል ነው ዛሬ ያየነው። የመጨረሻ አስጠሊታው ሂንካፔ ቢጫ ካገኘ በኋላ ሲጀመር ሴሜኖን አልቻለው። ዛሬ ሴሜኖን እንዲህ ሲያብላለው ነበር፣ እንዲህ ወደ ግራ ወደ ቀኝ ሲያንገራተው ነበር። የመጨረሻ ፈጨጭ አሰልጣኝ፣ የመጨረሻ ፈጨጭ የሆነ
አርሰናል አየነው። የሚያስጠላ ጨዋታ የመጀመሪያ 20 ደቂቃ በደንብ ተከሶ ነበር። አርሰናል ብዬ ነበር። ዛሬ አርሰናል ለበለበ። ምን ነካው አርሰናል እንዴ? ዛሬ እኮ ዋንጫው ሲሆን ሲቲ አሸንፎ ዋንጫ መውሰድ ትልቅ ነገር ነበር ለአርሰናል። ትልቅ ነገር ነበረ። የሚያስጠላ ሽመት፣ የሚያስጠላ የመጨረሻ ውርደት ነው። የመጨረሻ ውርደት ፈጨጩን አርሰናል አየነው። ግሙን አርሰናል እያለ ዋንጫ ሳይሆን የሚበላው አሳሩን ነው ብለን እኮ ነገርናችሁ። ካራባኦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል ነው። 34ኛ ዓመትሽ ልትይዥ ነው። ምንም ማድረግ አይቻልም። ዋንጫ መብላት ዊኒንግ ሜንታሊቲ ያስፈልጋል። የለማ ቦሪ ቢሆን እኮ ይበላል ሁሉ ነገር። ቦሪ እኮ ሁሉ ነገር ይበላል። እኔ ቡንደስሊጋን እንኳን በላለሁ ከሊቨርፑል ጋር ሆኜ። የለም ግን የለም። አሁን ደግሞ ቀጣይ ፕሪሚየር ሊጉን ጣለልን ከቻለ በቃ እንዴ ነው የሚያምርብህ አንተ ብያለሁ። ደግሞ እኮ ኢቨንት አዘጋጅተው ምናምን ኢትዮጵያ ያሉት ማለት ነው። ኧረ ከእንደዚህ አይነት ውርደት አትረፈኝ ጌታ ሆይ፣ ከእንደዚህ አይነት ውርደት። ቻምፒየንስ ሊግ ሆነባችሁ በቃ። ካራባኦ ካፕ ቻምፒየንስ ሊግ 34ኛ ዓመትሽ ልትይዥ ነው። ይቀጥል፣ በፕሪሚየር ሊጉ ደግሞ ይቀጥልልን። ቻምፒየንስ ሊግ ደግሞ ልትበሉም ታስባላችሁ አይደል? አያችሁታ፣ እንዲህ ነው የዋንጫ ጨዋታ፣ እንዲህ ነው። ማንቸስተር ሲቲ 2 አርሰናል 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከኬፓ ነው የምንጀምረው? አንተ መሀይም፣ የመጨረሻ መሀይም በረኛ። ድሮም የቼልሲ በረኛ አይችልም። ለምንድን ነው የምታስገባው? አርቴታ እኔ እኮ ከመጀመሪያም ታውቆኛል እኮ። ጨዋታውን ቀለል አድርገህ ለማየት አይችልም አልጁ። ምንም ነው ኔጌቲቭ 20። እንደዚህ በህይወት የማይችል በረኛ አይቻላቅም። ሂንካፔ ጋር እንሄዳለን። ሂንካፔ እስከዛ አሁን ተከታታይ ምርጥ ጨዋታ ተጫውተህ ዛሬ ትደድባለህ እንዴ? ቢጫ ስላየ ነው አይኖ የቀሰቀስከው፣ ግን ሙሉ ጨዋታውን አልቻልክም። ምንም አልቻልክም። 0 በፍጹም ነው ያልቻልከው። ጋብርኤል ጋር እንሄዳለን። ጋብርኤል እና ሳሊባ ብቻ ነበር ሙሉ ክለባችን ላይ እየተጫወቱ የነበሩት ሙሉ ሲዙንንም አሁንንም። ገብቷችኋላ? ጋብርኤል 4 ከ10 2 ጎል ኮንሲደር አድርጓል። ሳሊባ ጋር እንሄዳለን። ሳሊባ ከሃላንድ ጋር ሙሉ ጨዋታውን ሲገማገመው ሙሉ ጨዋታው ትችላለህ። 5 ከ10 ነሽ። ግን ቤን ዋይት ጋር እንሄዳለን። ቤን ዋይት ማን እኔ ታውቆኛል። ዶኩ ኩክ እንደሚያደርገው ታውቆኝ። ቤን ዋይት እንደሚከላከል ቲም ነው የሚሆነው። ዶኩ ኩክ ያደርገዋል ታውቆኝ ነበር። ማን ቤን ዋይት 0 በጣም ነው ያስጠላችሁኝ። እኔም ወደ መሀል እንሄዳለን። ማን ዙብሜንዲ ጋር እንሄዳለን። ዙብሜንዲ አሪፍ ኳስ ለሀቨር ሰጥተው ያ ደደማ ይምሳተብ፣ ግን አንተም አትችልም። አብረው 2 ከ10 ዴክላን ሬስ ጋር እንሄዳለን። ዴክላን ሬስ ተሰቃየ ለዚህ ቲም ሲል ራሱን ምን ያደርገን እኮ መሀል በቤን ዋይት ተቀይሮ ራይት ባክ ይገባል። 5 ከ10 ግን ሀቨርዝ ጋር እንሄዳለን። አንተ ወንጀለኛ። እኔ ማለት ባገኝ በስክሪን ውስጥ ገብቼ በመታ ደስ ይለኝ ነበር። አንተ አትችልም። ምንም ነገር ነው ማችለው። ማን 0 ማትልቅ ነው ወይ? 0 ትልቅ ኔጌቲቭ 29 እንደ ቁጥርህ ገብቶሃል። ምንም ነገር አትችልም አንተ። ከዛ በኋላ ዊንግ ጋር እንሄዳለን። ሳካ ምን ሆነ ነው እንዴ? ተጫወት እንጂ ምን። እኔ እኮ ሌላ ነገር ማይነግ መሰለኛለሁ። እግዚአብሔርን ከኤሳይን እኮ ነው የሚመስለው ይዞዬ። ምን ሆነ ነው እንዴ? ምን አንተ አትችልም? እኔ በልጣለሁ መሰለኝ። አንተ 0 በጣም ነው ማችለው። ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ማን ምንድን ነው እየተፈጠረ ያለው ክለባችን ላይ? ጊዮኬሬሽ 1 ከ10 ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ማለት ነው። አሪፍ ያደርጋል፣ የሆነ ይጠፋበታል። ምን እንደሚያደርግ እንቅልፉን አይተኝም። አይኑን እንዲህ ብሎ ይመጣል። ማን ክለቤ ከዚህ በኋላ እያስጠላችሁኝ ነው እናንተ አጥቂዎች እንዳለ ማለት ነው። እንዳለ ተጠረግርጋችሁ መውጣት ትችላላችሁ። 2 ከ10 በጣም ነው ያናደርከኝ። ከቤንች ጋር እንሄዳለን። ከዛ በኋላ ማርቲኔሊ ጋር እንሄዳለን። ማርቲኔሊ አንተ እንዳትጮት በእናት እንዳትጮት። 1 ከ10 ማዶኬ ገብቶ እንደውም ትንሽ ተንቀሳቅሷል። 3 ከ10 ሁላችሁም አትችሉም። ሁላችሁ ማንቸስተር ሲቲ ሀቢቢ ጀግና ማለት ነው። የምር በቃ ይገባችኋል። በቃ ስለቻላችሁ ማለት ነው። ላይክ ዋንጫ ለማሸነፍ የገባው ቡድን ሲቲ ነው የሚመስለው። ሲቲም አሸንፎ ወጥቷል ማለት ነው። ሀቢቢ 90 ደቂቃ ደማቸውን ሰጥተው ሲጫወቱ ነው አይታችኋል ማለት ነውና ላይክ እኔ እንዳልኳችሁ ነው። አንዳንዴ ታው ብያለሁ። 4 ዋንጫ ምናምን አትበለኝ እኔ ፊት ብያለሁ። እኔ ቲሜን አውቀዋለሁ መቼ እንትን ሊል እንደሚችል ማለት አይ ዶንት ኖ ለምን እንደሆነ አላውቅም። በዚህ ደረጃ እኔ በዚህ ሲዝን እንደዚህ ሲዝረከረኩ አይቼ አላውቅም። ኬፓ ሪዛባላጋ ምን ለማድረግ አስበህ እንደሆነ አላውቅም ሀቢቢና ሚኬል አርቴታ ደግሞ ላይክ ጨዋታው አይታችኋል። ዶሚኔት ተደርገን ነበር የሆነ ታይም አንድ ሰከንድ አፍ ላይ ያኔ ቼንጅ ማድረግ ይገባው ነበር እንደነዚህ ነገሮች ከመፈጠራቸው በፊት ማለት ነው። ብቻ አዛ ነው ሀቢቢ ኖርማሊ ኤብሪቺዜ ምናምን ላይክ ከሀበት ጥሩ አልነበረም። እንግዲህ እኛ የመጀመሪያ 20 ደቂቃውን ነበር ለዋንጫው ስንጫወት የነበረው። ከዛ በኋላ እነሱ ነበር የተሻሉት። ብቻ የሚገባው ቡድን ዋንጫውን አግኝቷል።
እንቀጥላለን። ኮንግራ የኛ ማርቴታ የኛ ማርቴታ ሁሌ ሚዜ ብቻ ቻምፒዮንስ የማንቸስተር ከተማው ጎረቤቴ ቻምፒዮንስ ነው። ለ4 ዋንጫ እኮ ነው የምንጫወተው። መቼ መጀመሪያ ዋንጫ ብላና ማለት ነው ስለ 4 ዋንጫ እናወራለን። 30 ምናምን ዓመት አስቀጠላችሁት ወያላንስ። አርቴታዬ የኔ አባት ምን ላርጋ አንተ ቦቅባቃ ባትኖር እኮ ተሸማቀን ነበር። ቦቅባቃው አርቴታ ባይኖር በወያላው ስራማ አንገት ደፍተን ነበር። የኔማ አርቴታ የኔ ሚዜ ደስ ብሎኛል። እርሶስ ደስ አላሉትም? ልጥልጥ ሰከንዳፍ ብቻውን ተጫውቶ ሲቲ ቻምፒዮንስ 34 35 36 ዓመት እያላችሁ ትቀጥላላችሁ። ቆርቆሮውን ዋንጫ እንኳን መብላት አትችሉም። ቅስማችሁን ነው የምንሰብረው ዘንድሮ። ቅስማችንን ልሰብሩት ከተማ እየበጠበጣችሁ ነበረ ሚዜዎቹ። እኛማ ሙሽራንን ሚዜ እየመረጥን ነው። ኧረ እባክህ አታስቀኝ። ምረቅ ዘናመ ኮሜንት ላይ መተኔን ፖፖል ያስቀምጠኝ ነበረ። ምረቅ ዘናመ ዋንጫ ላይ ደርሰ መቼም ዋንጫ አትበላም አንተ። እኔ እንዴት ምን አይነት የሚያስጠላ ፋንቤዝ እንዳላችሁ ቅጥል በሉ፣ አንጀታችሁ ቅጥል ይበል። ወንድሞቼ እናንተ ስትቃጠሉ ማየት እንዴት እንደሚያስደስተኝ እኮ። ዋንጫ እግር ነው የምትበላው። ፕሪሚየር ሊጉም ሲቲ በዚያ ጮቱ ዋጋህን ነው የሚሰጥ። ነጥብ ጣል ዋጋ ታገኛለህ። ፕሪሚየር ሊግ ላይ ረክቻለሁ። ይሄ ሁሉ የዓለም ህዝብ ለምን እንደሚቋጠረብህ ራስን ጠይቅ እስቲ። የሚያስጠላ አስተሳሰብ ስላላችሁ ነው። እግር ነው የምትበሉት ዋንጫ። ይሄ ነው ዋንጫ። ወንድ ነን።